Ukraine war is entering a more dangerous phase, one that could withdraw the battlefield yet again. ሞስኮን ከምዕራባውያኑ ያፋጠጠው 4 ዓመታትን አስቆጥሮም የቀጠለው የዩክሬን ጦርነት እንዴት እንደሚቋጭ ሞስኮ ታውቃለች ሲሉ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። ፕሬዝዳንቱ የሩሲያ ጠላቶች የዩክሬን ጦርነት ድላችንን እንዴት እንደሚቀርጹት በማሰብ ተጠምደዋልም ብለዋል። ፑቲን ይህን ያሉት ከሀገሪቱ የህዝብ ተወካዮች ጋር ባደረጉት ምክክር ላይ የኒዝኒ ኖቭግሬድ ከተማ ህግ አውጪ ኃላፊ የሆኑት ኤቭጄኒ ቺንሶቭ ለሰጡት አስተያየት ምላሽ ነው። ቺንሶቭ ማንንም ቢሆን ጠላትም ጭምር ጦርነቱ በሩሲያ አሸናፊነት እንደሚደመደም ያውቃል ሲሉ ለተናገሩት ፕሬዝዳንት ፑቲን የተስማሙ ሲሆን ወታደራዊ ዘመቻ ሁልጊዜም ውስብስብና አስቸጋሪ ነገር ቢሆንም ሁሉም ነገር እንዴት እንደሚጠናቀቅ እናውቃለን ብለዋል። ይህንን ግን ይፋ እናደርግም፣ ይልቁንም ያስቀመጥናቸውን ግቦች ለማሳካት እየታገለን ነው ሲሉ ተናግረዋል። ግቦቹን ግን ከመግለጽ ተቆጥበዋል። ሩሲያ ከዩክሬኑ ጦርነት ጅማሮ ወቅትም ቢሆን ግቦቿ ዩክሬንን የሰሜን አትላንቲክ የጦር ቃል ኪዳን ህብረቱ ኔቶ አባል እንዳትሆን ማድረግና የሩሲያ ተናጋሪዎችን ደህንነት ማስጠበቅ መሆናቸውን የገለጸች ሲሆን በሂደት ደግሞ በሩሲያ የተያዙ ዩክሬን ግዛት የነበሩ ስፍራዎችም ለሩሲያ የባለቤትነት እውቅና እንዲሰጣት ማድረግ ሌላኛው ግቡ አድርጋ አካተዋለች። የኔቶ ወደ ምስራቅ አውሮፓ መስፋፋት በተለይም ዩክሬን የኔቶ አባል ለመሆን መንቀሳቀስን በደህንነት ስጋትነት የምትመለከተው ሞስኮ በጦርነቱ ግቦቿን ለማሳካት በዘመቻዋ በቀጠለችበት ለዲፕሎማሲያዊ መፍትሄ ዝግጁነቷንም ትገልጻለች። ሆኖም የግዛት መልቀቅ ጉዳይ በዩክሬን ቅቡልነት ያጣ መደራደሪያ ሆኖ ቀጥሏል። በተለይም ከዶንባስ ወታደሮቿን ለማስወጣት ኪየቭ ፈቃደኛ አልሆነችም። ሩሲያ ግን በዲፕሎማሲ ካልሆነ በጦር አሳካዋለሁ በሚል አቋሟ እንደጸናች ነው። በአሜሪካ የትራምፕ አስተዳደር ጦርነቱ እንዲያበቃ ጥረቶችንም ግፊቶችንም ቢያደርግም ሳይሳካ እስካሁንም ቀጥሏል። የፕሬዝዳንት ዶናልድ ትራምፕ መልእክተኞች ስቲቭ ዊትኮቭና ጃሬድ ኩሽነርም ወደ ሩሲያ በማቅናት ድርድሮቹ ውጤታማ ስለሚሆኑባቸው ጉዳዮች ከሩሲያው ፕሬዝዳንት ፑቲን መምከራቸው ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱ እንዲቋጭ ዩክሬን ግዛቶችን ጭምር እንድትለቅ መምከራቸው ይታወሳል። ሆኖም ምክረ ሀሳቡ ከዩክሬን በኩል ተቀባይነትን አላገኘም። ስቲቭ ዊትኮቭ ፕሬዝዳንት ትራምፕ ወደ ስልጣን ከመጡ ወዲህ ለ8 ጊዜ ያክል ወደ ሩሲያ የተመላለሱ ሲሆን ወደ ዩክሬን ግን አንድም ጊዜ አልተጓዙም። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የዊትኮቭና ኩሽነርን ሞስኮን ጎብኝተው ኪየቭን አለመጎብኘታቸው ክብር የጎደለው ተግባር ነው ሲሉ ነቅፈዋል። ዜሌንስኪ ውስብስብ ሎጂስቲክስ እንዳለን አውቃለሁ፣ መምጣት ካልፈለጉም በሌላ ሀገር መገናኘት እንችላለን ብለዋል። ምንም እንኳን ዜሌንስኪ ሞስኮን ጎብኝተው ኪየቭን አለመጎብኘታቸውን ክብር የጎደለው ተግባር ሲሉ ቢነቅፉም ከመልእክተኞቹ ጋር እየተገናኙ መሆኑን ገልጸዋል። የዩክሬን ግብ አሁን ያለውን የግንኙነት መስመር ተጠቅሞ የተኩስ አቁም ስምምነት እንዲደረግ ነው ሲሉም አጽንኦት ሰጥተዋል። ሩሲያ በበኩሏ የዩክሬንን ጦር እንዲጠነክር ያደርጋል፣ ከምዕራባውያን ተጨማሪ የጦር መሳሪያዎችን ታገኛለች በሚል መሰል ስምምነትን ትቃወማለች ሲሉም ሞስኮን የተኩስ አቁም ስምምነቱን እንደማትፈልገው ጠቁመዋል። ዜሌንስኪ ቀደም ብለው ዊትኮቭና ኩሽነር ዩክሬንን ሊጎበኙ እቅድ መያዙን መግለጻቸው ቢታወስም በአሜሪካ እስራኤልና ኢራን መካከል ጦርነት መጀመሩ እንዳስተጓጎለው ይገለጻል። በእርግጥ ይሄው ጦርነት የሀገራትን ትኩረት የዩክሬኑን ጦርነት ከመቋጨት ዘወር እንዲል እንዳደረገውም ይነሳል። ዜሌንስኪ ቀደም ብለውም ቢሆን የትራምፕ መልእክተኞች ለፕሬዝዳንት ፑቲን ቅርበት አላቸው በማለት መንቀፋቸው ይታወሳል። ዜሌንስኪ ዊትኮቭና ኩሽነርን ከሩሲያ መሪ ጋር ብዙ ጊዜ አሳልፈዋል፣ ችግሩና አሳዛኙ ነገር ፑቲንን ማመናቸው ነው ሲሉም ነቅፈዋቸዋል። ፕሬዝዳንቱ ሞስኮን የሰላም ስምምነት እንዲደረግ አትፈልግም በማለትም በተደጋጋሚ ከሰዋታል። ጦርነቱን ለመቋጨት የሚደረጉ ድርድሮች ላይ በዋሽንግተንና ኪየቭ መካከል ልዩነቶች ስለመኖራቸውም በተደጋጋሚ ተስተውሏል። ዩክሬን ፕሬዝዳንቷ ቮሎዲሚር ዜሌንስኪና የሩሲያው ፕሬዝዳንት ቭላዲሚር ፑቲን የፊት ለፊት ድርድር እንዲያደርጉ ግፊት እያደረገች መሆኑም ተገልጿል። የኪየቭ የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ዩክሬን ከሩሲያና ቤላሩስ ውጭ የሚደረግ ድርድርን እንደምትቀበል ገልጿል። ሩሲያ ፕሬዝዳንት ዜሌንስኪ በሞስኮ ተገኝተው ምክክር እንዲደረግ ብትጠይቅም ከኪየቭ በኩል ተቀባይነት ማጣቱ ይታወቃል። ቤላሩስንም በዚሁ ጦርነት ከሩሲያ ጎን ቆማለች በሚል ለድርድር ቦታነት እንደማትመርጣት መግለጿ ይታወሳል። ሲቢያ ድርድሩ በቶሎ እንደገና እንዲጀመር ኪየቭ እየወተወተች መሆኑንም አስታውቋል። ዩክሬን ቱርክ ድርድሩን እንድታስተናግድ መጠየቋንም ገልጸዋል። ሌሎች ሀገራትም ቢሆኑ ድርድሩን ሊያስተናግዱ እንደሚችሉም ጠቁመዋል። ዜሌንስኪ የመካከለኛው ምስራቅ ጦርነት መጀመር የዩክሬንን የሚሳኤል መጥለፊያዎች ቁጥር እንዲመናመን ምክንያት ሊሆን እንደሚችል ስጋታቸውን መግለጻቸው ሲታወስ አሁን ለዩክሬን በአሜሪካ አደራዳሪነት ድርድሮች በቶሎ እንዲመለሱ በጽኑ እየጠየቀች ነው። ሩሲያም ሆኑ ዩክሬን ባደረጓቸው ድርድሮች ስለ ጦር ግንባሮችና ወታደራዊ ጉዳዮች ላይ መስማማት ቢችሉም ሩሲያ በኃይል የወሰደቻቸውን የዩክሬን ህጻናት ተመልሰና በዩክሬን የመንግስት ለውጥ ይኑር የሚሉ ጉዳዮች ካላስማሟቸው መካከል ናቸው። የዶንባስ በሩሲያ ስር ይጠቅለል የሚለው ደግሞ ዋነኛው ያላስማማቸው ጉዳይ ነው። ከ4 ዓመታት በላይ ያስቆጠረው ጦርነቱን ለመቋጨት በአሜሪካ አደራዳሪነት የተሞከሩ ድርድሮች እምብዛም የተፋላሚ ሀገራቱን የአቋም መራራቅ ሳያጠቡ ቆይተዋል። የመካከለኛው ምስራቅ ጦርነት መቀስቀስም የአሜሪካ ትኩረት ከዩክሬኑ ጦርነት ላይ እንዲነሳ አድርጓል። ዩክሬን ድርድሮች እንዲመለሱ ጥረት እያደረገች ነው። የሩሲያ
የሩሲያው ፕሬዝዳንት ፑቲን ግን ጦርነቱ በሩሲያ አሸናፊነት እንደሚጠናቀቅ ጠላት ጭምር ያውቃል ብለዋል። ይህም የሩሲያን ግቦቹ እስኪሳኩ በጦርነቱ የመቀጠል ቁርጠኝነትን ደግሞ የጠቆመ ንግግር ሆኗል። እንደ ዩክሬን ፍላጎት ፑቲንና ዘለንስኪ ተገናኝተው የሚያደርጉት ድርድር የተፋላሚ ወገኖችን ያቋም መራራቅ አጥቦ ለተኩስ አቁም ስምምነት ያደርሳቸው ይሆን የሚለውንም ለማየት ቀጣይ ዲፕሎማሲያዊ እርምጃዎች ወሳኝ ናቸው።